የጌታ እራት የምን እራት? የጌታ እራት ከጀመርን ዛሬ ሶስተኛ ቀናችን ነው። ስንተኛ ቀናችን ነው? ሶስተኛ ቀናችን ነው እና በጌታ እራት ተማሩ ብዬ ቀጥሬ ነበር። ዛሬ ክብር ለኢየሱስ። በባለፉት ቀናቶች ያየናቸው ነገሮች ነበሩ ማለት ክብር ለኢየሱስ ይሁን። ስለ ጌታ እራት የሚናገሩ የአዲስ ኪዳን መጽሐፍትን አይተናል። አላየንም? ሲያስታውሰኝ ስለ ጌታ እራት የሚናገሩ የአዲስ ኪዳን መጽሐፍትን ያስታውሰኝ እስኪ ሳታውሽ ጾትርሽ ሉቃስ ምዕራፍ 22 ከ14 እስከ 20 እሺ ሐዋርያት ሥራ ምዕራፍ 2 እሺ ሐዋርያት ሥራ ምዕራፍ 8 ምዕራፍ 20 ቁጥር 7 ኢየሱስ ጌታ እሽቃና ሌላስ እንጨምር ነው። እሺ ሌላ ቁጥር 7 ሌላስ እንጨምር ነው። ማርቆስ 14 ማቴዎስ 26 እነዚህ ወጥቻቸዋል ማለት ያሰጥቷችሁ ዮሐንስ ወንጌል ምዕራፍ 13 ቁጥር 1 ያለው አሚናቱ እሱ ብቻ ሶስት ስለ ጌታ አንደኛ ቆሮንቶስ ምዕራፍ 10 አይደል 14 ጀምሮ ያለው ሰጥቻችኋለሁ። አንደኛ ቆሮንቶስ ምዕራፍ 11 ከ20 እስከ 30 ያለው ሰጥቻችኋለሁ። እነዚህ ሁሉ ስለሚናገሩ ናቸው። ስለ ጌታ እራት ስለ ጌታ እራት በሉ። ብዙ ሰው በየቤተ ክርስቲያኑ ክብር ለኢየሱስ ይሁን የጌታ እራት ይሰጣል። ግን የጌታ እራትን ሲወስዱ ባለማስተዋል ዝም ብሎ ሰው ስለወሰደው ብቻ ያረጋል ይወስዳል። እስኪ በሉ ይወስዳል እና በደንብ ስሙ። ክብር ለኢየሱስ ይሁን። የጌታ እራት ትልቁ ሀሳብ ምን ለማድረግ ነው ሲባል የጌታን ለማሰብ ሞቱን ለማሰብ ለመታሰቢያ ነው። ለማድረግ ነው ለመታሰቢያ ታስታውሱ። መጀመሪያ ሳይክል የነዳ ጊዜ እንዴት ነበረ? መጀመሪያ ሳይክል ታስታውሳለህ? ተረሳዋል። እሺ አይደል? ተረሳዋለሁ ቆይቷል አለ እንደዛ ምናምን ላይ ለምሳሌ መጀመሪያ ባለሰና ነው ታስታውሳለህ? መገንባት መለስ አሜን ለዘላለም ይቻላል። የመጀመሪያ ያደረጋችሁት ነገር በእነዛ ሳምንቶች ምናልባት የዛ ጊዜ በጣም ይደነቃል። ምን ያደርጋል? ዋው ምናምን ትሉታላችሁ። ከሆነ ጊዜ በኋላ ግን በሚበልጠው ነገር እየተሻለ ይቀጥላል። አሜን ነው። የመጀመሪያ ጊዜ ያገባን ሰው ስናገባ በጣም ነበር የምናወራው። ቀጥሎስ ኢየሱስ ጌታ ነው። ደግሞ መውለድ ይመጣል። ስንወልድስ በጣም ደግሞ እናወራዋለን። ቀጥሎ ግን ልማድ እየሆነ ይመጣል። ኢየሱስ ጌታ ነው። ስለዚህ ጳውሎስ ገባውና አለ ኢየሱስ እንደዛ ያደረገው ይህ ጉዳይ በተለይ የደህንነት ጉዳይ ኢየሱስ ጌታ ነው። በብዙ ትንቢት መሸፈን የለበትም። ደህንነት ትንቢት በብሉይ ኪዳን ነበር። ትንቢት ነው እስኪ በብሉይ ኪዳን ነበር። አምልኮ በብሉይ ኪዳን ነበር። ብዙ ዝማሬ ነበረ። የጌታ እራት ግን በአዲስ ኪዳን የጀመረ ሰው አሜን ለዘላለም እና ይህ ጉዳይ አለ ይህ ደህንነት እንደ ሌሎቹ የእምነት ስርዓቶች እንደ ሌሎቹ የአምና የሃይማኖት ስርዓት ነበረ እኮ ተብሎ እንዳይሆን ምንበሉ አስቡት። ምንበሉ አጠገብ ያለው ሰው መዳን አይረሳም በለው እንደገና እና ሁል ጊዜ እግዚአብሔር አንድ ኪዳን ነው። አሜን ለዘላለም የመዳን የደህንነት ወንጌል በቤተ ክርስቲያን ዕለት ዕለት እንዲነገር ይፈልጋል። መቼ በእርሱ እንደገና ሁል ጊዜ ቤተ ክርስቲያን ስትመጡ እንደዚህ ነው እንዲሆን የሚፈልገው እግዚአብሔር። መዳኔ ይገርመኛል እንድትሉ ምናልባት ትናንትና በእግዚአብሔር ጸጋ ከዘሟችነት ወጥቻለሁ እና የሆነ ቀን አለመዘሞት ቀላል ይቻላል እኮናል። ሃሌሉያ አይደለም። አለመዘሞት ቢባል ዝሙት ቢባል ነገር ከሌላ የተሰበረው ቀንበር ሰባሪ በሆነ ጌታ አሜን አሜን ነው። አሜን የሆነ ቀን ድንገት እንደሚቻል እንዳላስብ ድንገት ኢየሱስ ቀንበር ድንገት የሆነ ጉዳይ ላይ ቀንበር ሆኖ እንደነበረ ጊዜ ስጨነቅ ነው ማን ያወጣኛል
ጌታ ነው እና ጳውሎስ ስለ ዋጋው ሲያበራ ደህንነት ዝም ብሎ አልመጣም፣ ተቆርሶ ነው ስጋው። ደህንነት ዝም ብሎ አልመጣም። የሆነ አካል ደምቶበታል፣ የሆነ አካል ሞቶበታል። የሆነ ጉዳይ እንዳይሸፈን ይህንን ጉዳይ ኢየሱስ ጌታ ነው። እውነት ነው እየደጋገምኩ አልሰቀልም። እውነት ነው እየደጋገምኩ ስጋ አይቆረስም፣ ደም አይፈስም። ስለዚህ ግን እናንተ በምንም ጉዳይ ስትሰባሰቡ አሜን ለዘላለም የሆነ ጾታ ውስጥ የሚቀጡበት ጉዳይ እያሰባችሁ ሞቴን አስታውሱ፣ ሞቴን አስታውሱ። እንደገና ሞቴ እንደገና ሞቴ ድንገት ከቤተ ክርስቲያናችን ተወስዶ ከሆነ የማስታወስ ይመለስ። አሜን። ድንገት ከእናንተ ማይኖሮ ተወስዶ ከሆነ በብዙ ዝማሬ፣ በብዙ የሃይማኖት ስርዓት፣ በብዙ ትንቢቶች ጌታ ምስክሬ፣ በብዙ የአዋጅ አይነት ተወስዶብህ ከሆነ ይመለስ። አሜን ይመለስልህ። አሜን። በብዙ ኬሮ ተወስዶብህ ከሆነ በብዙ የኳየር እንቅስቃሴ የኢየሱስ ሞት ተሸፍኖ ከሆነ ዛሬ ይመለስ። አሜን። አገር ያለው ሰው ዛሬ ይመለስ በለው። ዛሬ ይመለስ በለው። እንደገና ዛሬ ይመለስ። የጌታ ዋና ሀሳቡ ምንድነው ከተባለ ለማስታወስ ነው። አሜን። ለማለት ነው። ለማስታወስ ከመዳን የሚበልጥ ነገር የለም። አሜን በለው። ጌታ ችግር ከመዳን አይበልጥም። አሜን አሜን ለዘላለም እያጋጠመ ያለው ነገር ከመዳን አይበልጥም። አሜን። ለምነው ጌታዬን አረገብኝ ብተውስ እንዳትል አስታውስ። አሜን። ለሰማይ የወረደ አሜን፣ ስላንተ ብሎ ከድንግል የተረገዘ አሜን፣ ደግሞም ስላንተ የተመታ የቆሰለ አሜን፣ አንተ የደማ አሜን። የጌታ ዋናው ሀሳብ እንድናስታውስ እንድናስታውስ ነው። በግል ችግር፣ በግል ጉዳይ፣ በምሱ የጌታ ያ የመዳን እውነት አይሸፈንም። አሜን። እና ተሸፈነ ይሆን አልተሸፈነ ይሆን? ሃሌሉያ። አልተሸፈነ ይሆን? እናንተ ህይወት ላይ ቼክ አድርጉት። ኢየሱስ ጌታ ነው። ሻቱ ካታላ ባሳ ዛሬ የሆነ ሰው በኢየሱስ ስልጣን የጌታ ዓላማ ይገባል። አሜን። እና ምን አለ ብዙ ጊዜ ጌታ ሲወሰድ አለ ስንካፈለው ከዚህ ስናነሳ ሰዎች እንዴት አሉ ምን ሲባል አሁን የምትወስዱት የጌታ ራስ ዛሬ ጌታ ራስ ምን ለማለት ግማን ይሰበራል፣ ቀንበር ይሰበራል ምናምን ጉዳዩ የጌታ ራስ ማስታወሻነቱ ያንተን የመታመም ጉዳይ ሊፈውስ፣ ያንተን ቀንበር ጉዳይ ሊሰብር፣ ያንተን የሆነ ችግር ሊፈታ በሚል ሂሳብ አይደለም። የጌታ ራስ ምኗልኩኝ ዝግጅቱ እሱ አይደለም፣ እሱ አይደለም። ዛሬ ደግማችሁ እሱ አይደለም። አሜን ለዘላለም የጌታ ሀሳቡ የተደረገልህ እንድታስታውስ፣ አዲስ ነገር እንዲደረግልህ አይደለም ሀሳቡ። ብዙ ክርስቲያን የጌታ ራት ቀን ይመጣው አሜን ለዘላለም የጌታ ራት ስንወስድ ደሙ ጉባኤ ላይ ሲቀባ ምናምን የሚል ሂሳብ ያሰላል። የጌታ ራት ስወስድ እንዲሆንልኛል ብሎ ያስባል። ከመጀመሪያው ጉዳይ እሱ አይደለም፣ እሱ አይደለም፣ እሱ አይደለም። አጠቃላይ እሱ አይደለም በለው እንደገና ይህንን ጌታ ያድርግልህ እንጂ አንተ ግን ስትመጣ ጌታ ራት ልትወስድ ደሙን ለእኔ አፍስሶ ማለት ያለብህ። አሜን ነው መዘመር ያለብህ ደሙን ለእኔ አፍስሶ ማስወካታካ። የዚያን ቀን የአንተ ችግር አይደለም መብላት ያለበት፣ የመስቀሉ ቃል ነው መብላት ያለበት። አሜን ለዘላለም። ምክንያቱም የጌታ ራት ጉዳዩ ከአንተ ችግር ይልቅ የተሰቀለውን ለማስታወስ ነው። አሜን ነው። ክብር ለኢየሱስ። በጌታ ራት ቀን ችግራችን አሳይተው ሃሌሉያ ለመፍትሄ እጃችን የሚያዘረጉ አንድ አይነት ትምህርት የሐዋርያት ትምህርት አይደለም። ሕያው አምላክ ምስክር የሐዋርያት ትምህርት አይደለም። የጌታ ራት ቀን መታየት ያለበት የተሰቀለው ጌታ ነው። መሰበክ ያለበት የተሰቀለው ጌታ ነው። ኢየሱስ ለዘላለም ጌታ ነው። አናፍቁን አይደለ? ብዙ ጊዜ ስለ ጌታ መከራ፣ ስለ ጌታ አሰራር፣ ስለ ጌታ ነገር የሚነገሩ መዝሙሮች ናፍቁን። አሜን ለዘላለም። እና የዛን ቀን የጌታ ራት ቀን የጌታ ራት የሚወሰድበት ቀን አሜን ነው። እበረክሳለሁ እንዲያረጋለሁ መድባል መዝሙር አይደለም ያስፈልገው ማሹካ ቤሳ አሜን ለዘላለም አይደለም ያስፈልገው። አሜን ትዝ ይለኛል ያለን እያል ያደረገውን ነገር እያስታወስ ሙካፊ አሰካለ ከሱ በልጠው አንተ ውስጥ የተቀመጡ ነገሮችን የምታስወግድበት አይደለም ብለህ እስኪመጣ ድረስ የእሱን ሞት የምታስታውስበት ወደ ሰው ዛሬ በኢየሱስ እምነት ይሆንልሃል። በኢየሱስ ይሆንልሃል። ዛሮቻችንን እናደርጋለን። የጌታ ራት ቀን ነው ሲባል ሃሌሉያ
አሜን ለዘላለም። በአዲስ ኪዳን ነገር የሆነው በእምነት ነው። በምንድን ነው? በብዙ ቃል አይደለም፣ በብዙ ደግሞ የሚባል አደራረግ አይደለም። አሜን። እና ብዙዎቻችን የጌታ ራት ሲሆን አሜን ነው። አላያችሁ መሰለኝ እናንተ ድንገት ስትሄዱ የጌታ ራት ሰው አስተውሉ። በሃይላንድ የሆነ የቀና ነገር ይዘው ይሄዳሉ። ምናምን የቀና ምን ነው ስትል አይ በቤት የደረጨው ቢዝነስ አልሳካ ብሎኛልና ገበያ እንዲመጣ አደርገው። እቅዱ እንደዛ አይደለም። የጌታ ራት ኢየሱስ ጌታ ነው። ስለ ቢዝነስ ስለምትፈልገው ጉዳይ ደስ ይለናል። ዋንጣ አለን እንጸልይልሃለን። ምንድነው ብለን እግዚአብሔር በዚህ ላይ እንደ እምነት ያድርግልን ብለን ነገር ግን ይሄ ዋደም ነው ይህን አንልም። ለበረከት ጉዳዩ ለምን አይደለም አሁን ለምናወራው ጉዳይ አይደለም። ቀጣይ ለምንድን ነው ብሎ ብለን እናያለን። እነዚህ ከዚህ አምበራቸው ስለነበረ ኢየሱስ ጌታ ነው። አሜን ነው። እና ስናነሳ እንደዚህ አይደል በብሉይ ኪዳን ነገር ሁሉ የሚታይ ነው አይደል ነው የሚታይ ነው የሚዳሰስ ነው። መቅደሱ ይዳሰሳል፣ መስዋዕቱ ይታያል፣ ይገለጣል፣ የሚነካ ነው፣ የሚታይ ነው። በአዲስ ኪዳን ግን ከሁለት ነገሮች ውጪ ምስተጎች የሚዳሰስና የሚታይ ስርዓት የለም። እነሱም ጥምቀት፣ የውሃ ጥምቀትና የጌታ ራት። የምናምን የውሃ ጥምቀትና የጌታ ራት። እነዚህ ነገሮች የሚታዩ ናቸው፣ የሚዳሰሱ ናቸው። አሜን ለዘላለም። አሜን ለዘላለም። እንደው በጌታ ወዳችኋለሁ። መጽሐፍ ስለሚል ነው። ስንቶቻችን ነን የጌታ ራት ሲባል ክብር ለኢየሱስ ይሁን ሄደን በልተን ጠጥተን ተካፍለን ግን ለምን እንደወሰድነው እንኳን ማይገባል። ኢየሱስ ጌታ ነው። ለምን እንደወሰድነው ማይገባል እና መጽሐፍ ለዚህ ነው ሳይገባ እና ሳይገባ አትፍርን። ኢየሱስ ለዘላለም አሜን። ዛሬ ያንን ወደ ኋላ አይተናል። ክብር ለኢየሱስ ይሁን። ቤተክርስቲያን ለምንድን ነው የጌታ ራት ትኩረት ሰጥታ የምታደርገው ብለን አንደኛ የጌታችን ትእዛዝና ድንጋጌ ስለሆነ አሜን ነው። የጌታችን ትእዛዝና ድንጋጌ ስለሆነ ሁለተኛ የቤተክርስቲያን የእምነት አዋጇ ስለሆነ ምኗ ስለሆነ ለምሳሌ ይህን በደንብ አትኩራችሁ ይሁት። የጌታ ራት በወሰድን ጊዜ ብሉን እናገራለን። ሞቱ ብሉ ሞቷ ለባባችን እንዳይመስላችሁ። የጌታ ራት ስንወስድ ስንቆርሰው ሰዎች ምን እያደረጉ ነው ብለው ቢጠይቁ ይላል አይ ጌታቸው ከሰማይ ወርዶ ስጋ ሆኖ በመስቀል ላይ ነው። እኔ የተቆረሰውን ስጋ እያሰቡ ነው ሲባል ምኑ እያሰቡ ነው? ስጋውን መቅደስ የቤተክርስቲያን አዋጇ ነው። የጌታን ቂጣ የጌታን ራት ቤተክርስቲያን ስንቆርስ ለሚያዩት ሁሉ የእኛ ክርስቶስ ገና የሚመጣ አይደለም፣ መጥቶ የሞተ ነው። ስለኛ ምናምነው ገና ስለኛ መጥቶ አይሁዶች እንደሚጠብቁት እንደዛኛው አይነት መሲህ ሳይሆን መሲሃችን መጥቷል። አንደኛ ይሄ ነው። ሁለተኛ ዘመዶቻችን ሸውዶ ሄዷል አስመስሎ ይላል አይደል? ሌላ እምነት ላይ ያሉት ምንድን ነው? ሸውዶ እኛ ደግሞ አልሸወደም፣ ሞቷል፣ አሜን፣ ተቆርሷል፣ አሜን። የሸወደና የሄደ የለንም። አሜን። ሞትን ደግሞ ድል አድርጎ ተነስቶ ያረገ አለን። ቀጣይ የሚመጣው ለመሞት አይደለም። እኛ ከሙታን መቃብር ፈንቅለን እንድንወጣ ያደረገን ነው። ኢየሱስ ይመጣል። ኢየሱስ ይመጣል። ስለዚህ አስተምራለሁ የሚመጣው ኢየሱስ ክርስቶስ ነው። ምናምን ኢየሱስ ክርስቶስ እንጂ የሚመጣው ክርስቶስ እከሌ ይባል አይደለም። የሚመጣልን ኢየሱስ ማነው? ክርስቶስ። ሰው የቤተክርስቲያን የእምነት አዋጇ ስለሆነ ነው። ቀጥሎ ሶስተኛ የመጀመሪያዎቹ ክርስቲያኖች ይፈጽሙ ስለነበረ እኛም እንፈጽመዋለን። አራተኛ የአሕዛብ ሐዋርያ ጳውሎስ ስርዓቱን አሕዛብም እንዲከተሉት ወይም እንዲቀጥሉት በማስቀጠሉ ነው። አምስተኛ ምን ስለሆነ ብለናል? አምልኮ ነው። ምንድን ነው አምልኮ? ዛሬ የጌታ ራት ስያሜዎችን እናያለን። የጌታ ራት በጣም ሰዓት ስለሄደ በአጭሩ አስተምራለሁ። የጌታ ራት ስያሜዎች እርግጠኛ ነኝ። እስኪ ለምሳሌ የጌታ ራት ስያሜ ነገር አንዱ ነገር ውስጥ የጌታ ራት ስያሜ ምታውቁ ማስታወሻችን። እሺ የጌታ ራት ሲባል ታስታውሱ
ጌታ ሲያሉ የሆነ ጽዋ የሆነ ጌታ ስታይ ምንድን ነው? አሜን ለዘላለም አሜን። ክብር ለኢየሱስ ይሁን። ስለ ጌታ ተለምዶ ያባባላል። ሁላችንም የምናውቀው አንደኛ እንዲህ ይላሉ፣ ዛሬ የተቀደሰ ወይም የተለየ ጉባኤ ነው ይባላል። ምን ያደረገው? የተቀደሰ የተለየ ጉባኤ ነው ይባላል። ይህ ብቻውን በቂ አይደለም። አሁንም እያደረገ ያለው ምን አይነት ጉባኤ ነው? የተቀደሰና የተለየ ጉባኤ ነው። በአዲስ ኪዳን 4 አይነት ጉባኤዎች አሉ። የሐዋርያት ጉባኤ ወይም ደግሞ የህብረት ጉባኤ፣ የህብረት ማህበራዊ ጉባኤ፣ ሰው ሲሞት፣ ሰው ሲደሰት፣ ሰው ሲያገባ፣ ሶስተኛውስ የጸሎት በየጸሎቱ ያለው ነበር። አራተኛውስ እንጀራውን ምን በማድረግ በመቅረስ ይተው ነበር ስለሚል ብዙ አይነት ጉባኤዎች አሉ፣ የተቀደሱ ጉባኤዎች። ስለዚህ ይሄኛው ከሌሎቹ የተለየ እጅግ በጣም ቅዱስ አይደለም። ማቁታካስ አሚናችሁ በጣም ለመለየት ብላችሁ የሌላኛውን ቅድስና ዝቅ የኛውን ከፍ አታሉ። ይህም በቂ አይደለም። ሌላው ቀጥሎ ደግሞ ሰዎች እንደዚህ ይላሉ፣ ቅዱስ ቁርባን ይላሉ። በባ በጌታ አቤት 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 ቅዱስ ቁርባን እና ይህ የቁርባን አይነት ወሬዎች ብሉይ ኪዳን ላይ ነው ያሉት። አዲስ ኪዳን ላይ አንድም ቦታ የጌታን እራት ቁርባን ብሏል። አሜን። መጽሐፍ ክፈቱ። ቅድም ሰጥቻችኋለሁ፣ ጥቅስ አይደለም። እነዛን መጽሐፎች ክፈቱ። አንድም ቦታ መጽሐፍ በተለይ አዲስ ኪዳን የጌታ እራት ቅዱስ ቁርባን ብሎ ቀርቶ አያውቅም። ሰው ግን በተለምዶ የተቀደሰ ጉባኤ ይለዋል፣ ቅዱስ ደግሞ ቁርባን ይለዋል። አሜን ለዘላለም። ግን ቁርባን ማለት ግልጽ ቃል ነው፣ መቅረብ ያ ማለት አሜን ነው። መቅረብ ማለት እና ቅዱስ መቅረብ እንደማለት ነው። ቅዱስ ምንድን ነው? አይመስላል አይደል? ሳይገባችሁ ሳይገባችሁ አትውሰዱ ስለሚል በቃ ገብቶ አንደርስታንድ አድርገህ የሚለውን ለመያዝ ቅዱስ አይነት አቀራረብ ለማለት ነው። እና ቅዱስ ቁርባን የሚል መጽሐፍ ላይ ትልልቅ አስተማሪዎችን ሲያስተምሩ ሰምቻለሁ። ቸርቾች ላይ ትልልቅ ቸርቾች ላይ ሲባል ዛሬ ቅዱስ ቁርባን ነው ይላሉ። በቴሌቪዥን ሱራ ያለ ጊዜ ቅዱስ ቁርባን ሲገልጻል ትክክል ሰው ቅዱስ ቁርባን ይላል። እናንተ እንዳትሉ ቅዱስ ቁርባንም አይደለም የተቀደሰ ጉባኤም አይደለም። መጽሐፍ ይላል። መጽሐፍ ሲናገር እንደ ቃሉ መናገር ስላለብን እንደምን እንደ ቃሉ በራበ ይላል። እንደ ቃሉ በራበ እንደ ቃሉ ስትናገሩ እንደምትናገሩ እንደ ቃሉ ምን ማወቅ አለብን? መጽሐፍን ማወቅ አለብን። አሜን መስ አሜን አሜን ለዘላለም ሌላችን ተመጣጣው ኢየሱስ ጌታ እንደ መጽሐፉ ልናወራ የሚገባው ካለ እንደ ቤዳ ሰዎች እንደማሰቦች እንደ ቤዳ ሰዎች ይህ ጉዳይ መጽሐፍ ላይ አለን ወይስ የለም ብሎ መጥፋት ያስፈልጋል እንጂ ዘመዶቻችን ድሮ ሕፃንም እያለን ሳይገባን እያበሉን እያቆረቡን ወተን ቅዱስ ቁርባን የሚል ወሬ ከነፈረን እዚህ የተማርን እኛ አጠገባቸው ስለኛ አለው እኛ የተማርን እናንተ የተማራችሁ ናችሁ። እሺ ገልጧችሁ ጌታን የተቀበላችሁ ተምራችሁ ሃሌሉያ ተምራችሁ ማለት ደህንነት ተምራችሁ የቀሩ ተምራችሁ ብቻ ነው። መጀመሪያ ወንጌል ትምህርት ስለሆነ ስለ መዳን ሰምታችሁ ማን ያለን ያስሩ መንፈስ ቅዱስ አስተማራችሁ። ምን አስተማራችሁ? ተምረን ነው ጌታን ያገኘነው። ተምረን ነው ደግሞ የጌታን ራፍ ወስዶ የተማርን ነን። ማን ያስተማረን? እግዚአብሔር ያስተማረን። ልጆችሽ ከማን የተማሩ ይሆናል? በሩ ጌታ ነገር እናንተ ከማን የተማራችሁ ናቸው? ኢየሱስ ጌታ ነው። የሆነ ሃይማኖት ትራዲሽን ተናገራ የካቶሊክ ትራዲሽን የሆነ ኦርቶዶክስ እንደዛ አይደለም። ቀጥሎ አንዳንዶች በተለይ እኛ መካከል በተለይ ደግሞ እኛ መካከል ያሉ የዳኑ ሰዎች ደግሞ ዛሬ ምንድን ነው ሲባል የጌታ ስጋና የጌታን ደም ልወስድ ነው ወይም ልበላ ነው ይመጣው ይላል። ከዛ ፈንሰ አሁንም ስሙ ጠይቁ ልባችሁን። አሁን ሳወራ መጽሐፍ ቅዱስ ቅድም የነገርኳችሁ ጥቅሶች ሁሉ ኢየሱስ ጌታ ነው። ስለ እናንተ የሚቆረስ ሥጋዬ ነው፣ ስለ እናንተ የሚቆስል የሚፈስ ደሜ ነው ይልና ይህንን ለምን አደረጉት? ለመታሰቢያ። ለምን አደረጉት? ለመታሰቢያ። ስለዚህ እዚህ ቦታ መጥተህ የምትበላው ቂጣ የምትጠጣው ጽዋ ወደ ጌታ ሥጋና ደም የተለወጠ አይደለም። ቂጣውም ቂጣ ጽዋውም ጽዋ፣ ነገር ግን ለመታ
ይህ እኮ የማን ደም ነው? ህብረት አለው። ከጌታ ደም ጋር ምን አለው? ህብረት አለው። ከጌታ ስጋ ጋር ምን አለው? ህብረት አለው እንጂ ቂጣው የጌታ ስጋ አይሆንም። የሚያጸልይበት ደሙ የጌታ ምን አይሆንም? ለምሳሌ ጽዋ የጌታ ምን አይሆንም? በሉ በጌታ በሉ በጌታ ኢየሱስ ለዘላለም ጌታ ነው። ህብረት ነው ብሎ ነው በርሱ ነገር የደሙ መንፈስ ነው የስጋው መንፈስ ነው እዛ ላይ ነው እንጂ በፍጹም አይለወጥም። እግዚአብሔር በረከት ወዳቸዋለሁ። መጽሐፍ ቅዱሳችን በጣም ነገርን ፒውር ማድረግ ይወዳል። አሜን 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 ለዘላለም ነገርን በጣም ግልጥ ማድረግ ይወዳል። ነገር ሲለወጥ ቃል በቃል እንደዚህ ይላል። የወይኑ ጠጅ ውሃ ወደ ምን ተለወጠ? ወደ ምን ተለወጠ? ወደ ወይን። እና መጽሐፋችን በጣም ግልጽ ነው። ከኛ ይወይ እና የተለወጠ ነገር ካለ ተለውጧል። አሜን። ካልተለወጠ ቂጣ ነው፣ ጽዋ ነው። ሌላ ቁጣ አሜን አሜን ለዘላለም አሜን አሜን ለዘላለም አሜን ለዘላለም ለመታሰቢያ ለመታሰቢያ ለማርያም እና የጌታ ስጋና የጌታ ደም አይደለም ነው ወይ ድንገራ የጌታ ስጋና የጌታ ደም መታሰቢያ ቂጣና የጌታ ደም መታሰቢያ ጽዋ ነው። አሜን በል አሜን። ካለ መጽሐፍ ቅዱስ አሳይ ካለ ቅድም ከጠቀስኩልህ አይ ቲንክ የሚቀጥለው ሳምንት ጌታ ይረዳን ዮሐንስ ምዕራፍ 6ን ዮሐንስ ምዕራፍ 6ን እና የጌታ እራትን እናያለን። ስጋዬን ያልበላ ደሜን ያልጠጣ ናቱ ተነጋሩ። ስጋዬን ያልበላ ምን ያልበላ ያልጠጣ ደሜን ያልጠጣ ምን የለው ሕይወት የለው እና ስለዚህ የቸርች መተን ቂጣውን የጌታን ስጋ ካልበላ በፍጹም አንድንም የሚባል ትምህርት የለም። ይህ ስለምንድን ነው? ያኛው ስለምን መለየት አለብን? ዮሐንስ ወንጌል ምዕራፍ 6 ያለው የጌታ ስጋ የጌታ ደም ይሄ የጌታ ነው። አሜን ለዘላለም ልዩነት አላቸው። አጠቅላላ ልዩነት አላቸው። ስንደርስ ድንገት ሌሎች ሃይማኖት ላይ ያሉ ሰዎች ልዩነት አይደለም ክብር ለኢየሱስ ይሁን። አሜን። እናንተ መዳን በእምነት ነው ትላላችሁ። ከኔ ጋር በእምነት ከምን ነው የዘላለም ሕይወት የሚገኘው ምንድን ነው? ነገር ግን መጽሐፍ ቅዱስ እኮ እንደዛ ይል ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላል። ስለዚህ ማመን ብቻ አይደለም ደሙና ስጋውን መብላትም አለብን ለመዳን ነው። ሌላ ይጨምሩላል። ሀሳቡ እንደዛ አይደለም። አሜን። ከዳንኩ በኋላ ጌታን አግኝቼ አምኜው ከዳንኩ በኋላ የጌታን ቂጣ የጌታን ጽዋ ባልበላም ብያለሁ። ስለዚህ ምንድን ነው ልዩነታቸው? መጽሐፍ እንዲህ እያለ ለምን ሐሰት ያስተምረናል? አሜን ለዘላለም እንዳትሉ መጽሐፍ ጠቅሰን ዮሐንስ ወንጌል ምዕራፍ 6 እና የጌታ እራትን ልዩነታቸው ነው ናቸው። ስበብ ነገር ስለዚህ የምትወዱት ቂጣ የምትወዱት ጽዋ በፍጹም ስጋና ፍጹም ደም ትኩስ ስጋና ደም ሃሌሉያ። እስታራ መጽሐፍ ቅዱሳዊ የጌታ ራስ ስያሜዎች ምንድን ናቸው? የጌታ ራስ ስያሜዎች መጽሐፍ ቅዱሳዊ የጌታ ራት ስያሜዎች ምንድን ናቸው? ክብር ለኢየሱስ አሜን። እንዳልኳችሁ አራት ወንጌላት እንደገና በጽሑፎች ይገራችሁ ማርቆስ 14 ከ17 እስከ 26 ማርቆስ 14 ከ17 እስከ 26 እኔ አንዱን ነው ማሳያችሁ። እንደገና ሉቃስ 22 ከ14 እስከ 20 እንደገና ማቴዎስ 26 ከ26 እስከ 30 ትምህርት ወዳላችሁ አሜን ለዘላለም ልትማሩ መጥታችኋል። አሜን። ማቴዎስ 26 ከ26 እስከ 30 እንደገና ዮሐንስ ወንጌል ምዕራፍ 13 ከ1 ጀምሮ እስከ 38 መጨረሻውን አንብቡት። እነዚህ አራቱ ወንጌሎች ሶስቱ የሚያወሩት ስለ ቂጣው በደንብ ይዘረዝራሉ። ስለ ቂጣውና ስለ ጽዋው በዝርዝር ያወራሉ። ዮሐንስ ወንጌል ምዕራፍ 13 ግን አሜን ነው ነካ ያደረገውና ስለ እግር መታጠብ ያወራል። ስለ ሌላ ስራ አስጨምርና ሃሌሉያ ከማዕዱ በኋላ ያለውን ነገር አደረገ። ስለማጠብ ሌሎችን አይዘረዝሙ በዝርዝር ስለ ጌታ ራት ነው። አራቱ ምናምናሙ እኔ ግን ለአሁኑ ትምህርት እንዲሆን
መጽሐፍ ቅዱሳዊ የጌታ እራት ስያሜዎች መጽሐፍ ቅዱሳዊ አሜን ነው። እና ምን ብለን እንጥራው የጌታ እራት? አንደኛ እየሚላም 26 አንብብ ወካድረስ ሌላም ማቴዎስ ምዕራፍ 26 ጀምሮ ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ሮማኑን አንስቶ እንጀራውን ቆርሶ ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ ለእርሱም በአባቴ መንግሥት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያን ቀን ድረስ ከዛሬ ጀምሮ አልጠጣውም ናለው በሏ። መዝሙሩን ከዘመሩ በኋላ ወደ ደብረ ዘይት አደረጉ ሄዱ። ስለዚህ ይህ እራት አንደኛ ምን ተብሎ ይጠራል? የመጨረሻው እራት ነው። የምራት ለምንድን ነው የመጨረሻው እራት የተባለው? ኢየሱስ ከዚህ በኋላ ዳግመኛ በአባቴ መንግሥት እስከምመጣ ድረስ መልሼ ይህንን ስርዓት ከእናንተ ጋር አልፈጽምም ስላለ የመጨረሻው እራት የሚል ስያሜ ከዚህ ነው የመጣው። የምን እራት? ኢየሱስ ይመጣ ማለት አንድ ሺህ ዓመት ይህን አንድ ሺህ ዓመት ከእኛ ጋር ምድር ላይ የሚገዛበት ያ እስኪመጣ ድረስ ኢየሱስ የጌታ ራቱን ስርዓት ወይም የፋሲካው ስርዓት አይልም አይወስድም። ኢየሱስ አንደኛው የመጨረሻው እራት የተባለው ለዚህ ነው። ሁለተኛው አንደኛ ቆሮንቶስ ምዕራፍ 11 በደንብ የተጻፈውን ነው ያልተጻፈውን ደግሞ አይደለም። አንደኛ ቆሮንቶስ ምዕራፍ 11 አንደኛ ቆሮንቶስ ምዕራፍ 11 እናንተ 17 እስከ 34 አንብቡት። እኔ ግን የተወሰኑ ክፍሎችን ላንብብላችሁ። ክብር ለኢየሱስ ይሁን። አሜን ለዘላለም። ነገር ግን በምትሰበሰቡበት ጊዜ ለሚከፋ እንጂ ለሚሻል ስላልሆነ ይህን ትእዛዝ ስሰጥ የማመሰግናችሁ አይደለም። በመጀመሪያ ወደ ማህበር ስትሰበሰቡ በመካከላችሁ መለያየት እንዳለ እሰማለሁና በአንድ በኩልም አምናለሁ አለና በእናንተ ዘንድ የተፈጠሩት እንዲገለጡ በመካከላችሁ ወገኖች ደግሞ የሆኑ ግድ ነውና። ከዛ ቀጥሎ እንግዲህ ስሙት፣ አብራችሁ ስትሰበሰቡ የምትበሉት የጌታ እራት አይደለም። የምን አይደለም? የጌታ እራት በሩ ነገራ በበላ ጊዜ እያንዳንዱ የራሱን እራት ይበላልና አንዱም ይራባል፣ አንዱም ይጠግባል አለ። ስለዚህ እዚህ መጽሐፍ ላይ የማን እራት ይባሰማ? የማን እራት? የጌታ እራት። ስለዚህ ሌላው ይህ ስያሜ ለምንድን ነው የጌታ እራት ብትሉት ካላችሁ እዚሁ ፓርት ላይ የምትወስዱት የራሳችሁን እራት እየማራት አይደለም። ስለዚህ ይህ ስያሜው የጌታ እራት የሚባለው ሁለተኛው ስያሜ የጌታ እራት ኢየሱስ ለዘላለም ጌታ ነው። የመጀመሪያውን ብያችኋለሁ፣ የመጨረሻው እራት በተለይ ለእኛ ክርስቲያኖች የመጀመሪያው እራት ነው። ለጌታስ የመጨረሻው እራት ነው። ክብር ለኢየሱስ። ሁለተኛው የጌታ የማራት ነው። በርሱ እንደገና በሩ እንደገና ሶስተኛውስ አንደኛ ቆሮንቶስ ምዕራፍ 10 ወደ ላይ ከፍተን ማለት ነው። አንደኛ ቆሮንቶስ ምዕራፍ 10 ከ14 ጀምር አንብበን ቆም ብለን ስለዚህ ወዳጆች ሆይ ጣዖትን ከማምለክ ሽሹ አላቸው። እሺ ልባሞች እንደመሆናችሁ ላለው በምለው ነገር እናንተ ፍረዱ። እሺ የምንባርከው የበረከት ጽዋ እሺ ከክርስቶስ ደም ጋር ህብረት ያለው አይደለም። ከማን ጋር ምን አለው? ህብረት አለው። የምንባርከው የበረከት ጽዋ ደም ነው ማለት የምንባርከው የምን ጽዋ? ጽዋውን ምን አለ? ስለዚህ ሌላኛው ስሙ ምን ይባላል? እሱ የበረከት ጽዋ እና የበረከት ማዕድ ነው። ወዳችሁ እናንተ ስያሜው ያነሳው የጌታ እራት ስያሜ የመጨረሻው እራት ጴጥሮስ
የምንቆርሰውስ እንጀራ ከክርስቶስ ጋር ኅብረት ያለው አይደለምን? እሺ አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ሥጋ ነን። እሺ ሁላችን ያን አንዱን እንጀራ እንካፈላለን። እሺ በሥጋ የሆነውን እስራኤል ተመለከ። መስዋዕትን የሚበሉ የመሠዊያው ማኅበረተኞች አይደለምን? እሺ እንግዲህ ምን እላለሁ? ለጣዖት የተሰዋ ምናምን ነው እላለሁ? እሺ ወይስ ጣዖት ምናምን እንዲሆን እላለሁ? እሺ አይደለም። ነገር ግን አሕዛብ የሚሰዉት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዉ እላለሁ። እሺ ከአጋንንት ጋር ማኅበረተኞች እንድትሆኑ አልወድም። ቀጥሎ ቢምቱስ ሊሆን እሺ የጌታን ጽዋና የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉ። የጌታን ደም የአጋንንትን ጽዋ ልትጠጡ አትችሉ ማለት አለ አሜን። በጌታ አለ የጌታን ጽዋና ያለው ደም አለ የጌታን ጽዋና የአጋንንትን ጽዋ ለምን መጽሐፍ ደም አይደለም ማለት ኢየሱስ ጌታ የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉ። ከጴጥሮስ ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ ሌላኛው የጌታ ስያሜ ምን ይባላል? የጌታ ማዕድ አራተኛ ነውና የጌታ ቅድም የበረከት ጽዋ የበረከት ማዕድ ተብሏል አይደል? አራተኛ የጌታ ጽዋና የጌታ ማዕድ ተብሏል። ወይም ጠረጴዛ ወይም ገበታ ማለት ነው። ማዕድ አሚን ለዘላለም የጌታ ጠረጴዛ፣ የጌታ ጽዋ፣ የጌታ ማዕድ፣ የጌታ ገበታ ኢየሱስ ጌታ ነው። አያቱም ለምሳሌ በደንብ ስሙ። የሆነ ቀን መጣችሁ ዛሬ የምስጋና ፕሮግራም ነው ብለን እንግዲህ በሬ የሆነ አሚናትም በሬ ሸካር ግን እየበላ የምትገኙ ያ ፕሮግራም እኛ ያዘጋጀነው ነው እንጂ የጌታ ገበታ አይደለም። የጌታ ጠረጴዛ አይደለም። የጌታ ማዕድም አይደለም። እኛ ተሰባስበን ለምስጋና የዘከርነው ይላችሁ ጋባ አሜን ለዘላለም። የጌታ እራት ግን ማንም ጣልቃ አይገባም። የሰው ማዕድ አይደለም። ሃሌሉያ የሆነ ሰውዬ በስሙ ያዘጋጀው አይደለም። የራሱ የጌታ ጋባዡ ጌታ ነው። የሚበላውም ጌታ ነው። የሚገኘውም ጌታ ነው። ኢየሱስ ጌታ ነው። አሜን አሜን። የጌታ ራት ሲዘጋጅ በቤት መቀመጥ የለብንም። የጌታ ራት ሲዘጋጅ በቤት ሆነ መተው የለብንም። ጋባዡ ማን ስለሆነ ሰው ጌታ ጋብዞ ይቀራል። አንዳንድ ደንበኛ ጋር ጣልቻለሁና የጌታ ራት አልወስድም ይላል። አይሞኝነት የጌታ ራትን መውሰድ ይሻላል ከእንትና ጋር ታርቆ ወይስ ከእንትና ጋር ጥለን እንደሆነ የጌታ ራት መውሰድ ይሻላል? አሚን ለዘላለም። ቶሎ ታቃጥራው መሰል ቶሎ ከዛ ከተገለጠ ኃጢአት ነፃ ወጣት መሰል ለግብዣ ምክንያት አትደርድር። አረጋ ያለው ሰው ለጌታ ራት ግብዣ ምክንያት አትደርድር። ጋባዥ ካልመጣ ይደብረዋል። ከመጣ ግን በለው ደስ ይለዋል በለው የጌታ ደስታ ፈጽሙ። ምክንያት እየደረደርን ሃሌሉያ አይደለም ዛሬ እንደዚህ ነው እና እንዲህ ያለውና አትበል። የጌታ ራት ነው። ምክንያት ቆርጠናል። አሜን ነው። አሜን እንትና የሚባል ሰርግ ጠሪ ቢጠራ ከዛ ሰርግ ከብዙ ምን ስጦታ ጋር ነው የምትሄደው። ጋባዥ ስለምታገቡ እና የጌታ ራት ግብዣ የቸርች ግብዣ አሜን ነው። የሰጣነ የሚጋብዘው አይደለም። ሮጌ የሚጋብዘው አይደለም። አማኑኤል የሚጋብዘው አይደለም። የሆነ ቸርች የሚጋብዘው ጋባዡ ማን ነው? ጋባዡ ማን ነው? ጌታ በጌታ ጌታ ኢየሱስ ጌታ። ስለዚህ አራተኛው ስም የጌታ ጽዋና የጌታ ማዕድ ጠረጴዛ ወይም ገበታ። ቀጥሎ አምስተኛ ይሁዳ መልእክት የይሁዳ መልእክት ቁጥር 12 ይሁዳ ስንት ምዕራፍ ነው ያለው? ይሁዳ ስንት ምዕራፍ ነው ያለው? በራ በጌታ ቁጥር 12 ነው። እነዚህ ወደ ምስል ነው። እሺ ይሁዳ ምዕራፍ 12 እሺ እነዚህ ከእናንተ ጋር
ስትጋበዙ በፍቅር ግብዣችሁ እንደምን ናቸው? አንዳንድ ሰው አለ የጌታ እራት ግብዣ ላይ ዛሬ እኮ የጌታ እራት ነው ብለህ የጌታን ግብዣ ነግረው ሲመጣ አሜን ለዘላለም መጽሐፍ እንደ ዕለት ናቸው። እንደምን ናቸው? ግብዣው እኮ የፍቅር ግብዣ ነው። የምን ግብዣ ነው? በሉ በጌታ እና በቂ ይበላዋል። በቂ እድት አሜን ለዘላለም። አንዳንዱ መጥቶ ለሁሉ ይበላዋል፣ ለጥቅሙ ይበላዋል። አሜን ለዘላለም። መጽሐፍ ነው የሚገራቸው አይደል? ይሄኛው ከዚህኛው ትኩልክ ይሄኛው ደስ ይላል ያውቃል። እንደዚህ ይላል። እነዚህ ሰዎች በቤተ ክርስቲያን ውስጥ በምታቀርቡት የፍቅር ማዕድ ላይ ሲገኙ የለመደባቸውን አስጸያፊና ነውረኛ ተግባር ከመፈጸም ወደ ኋላ ይሉና ከስግብግብነታቸው የተነሳ ያለ ቅጥ እየተሻሙ ይበላሉ። ያሉ በጊዜው የነበሩ የቆሮንቶስ ሰዎች ባህሪ እንደዚህ ነበር አለ። እንዳሁኗ ትንሽ እያለች የምትቆረሰው ቂጣ እንዳሁኗ የሆነች ትንሽ እያለ በህብረት ስለሚበላ አንተ እንኳን ሳትሰገና ሳይደርስ አይደለ አያውቁትም ትርጉሙን። ኢየሱስ ጌታ ነው። የፍቅሩን ግብዣ ራም ማስታገሻ ያደርጋሉ፣ ይንቁታል። በእኛ ደግሞ ሲተረጎም ሃሌሉያ ሲመጡ ይህን የመሰለ ፍቅር ግብዣ መጣ ያሉታል። ለእንትና እኮ እንትኑን ሰጥታ ለእኔ እንዲያላረገችኝ ለእንትና በቀረሱ የሰጠችው ለእንትና በሚታየው ሚባል ብርጭቆ አለበሱ ላይ ያለ ነገር በብርጭቆ ሰጥታ ለእኔ እኮ በልኬ የሰጠች ያቆማ ብሎ ሲወስደው በዚህ ቢቶ ሆነ ሞኙ አቶ ካሴ ካታ ስለ አምስተኛ የጌታ ራስ ስያሜ ምንድነው? የፍቅር እባካችሁ ከዚህ ውጭ ያለ የጌታ ራስ ስያሜ ካለ አስተምሩ። አሜን ለዘላለም። ከዚህ ውጭ ያለ የስያሜ የጌታ ራስ ስያሜ ካለ አስተምሩ። ስለዚህ የጌታ ራስ ስያሜ እነዚህ አምስቱ ናቸው። መጽሐፍ ቅዱስ ውስጥ አምስቱ ናቸው። ሃሌሉያ አምስት ናቸው። አንደኛ የመጨረሻው ራስ ይሄ ዓለም አቀፍ ትርጉም ነው። ሽማው የመጨረሻው። ሁለተኛ የጌታ ራስ። ሶስተኛ የበረከት ምን እና የበረከት ምን ማዕድ። አራተኛ የጌታ ማዕድና የጌታ ጽዋ አይደለም፣ የበረከት ነው። ያው የጌታ ማዕድና የጌታ ጽዋ። አምስተኛ የምን ግብዣ? ለምን ነው እራት የጌታ ተባረው ካላችሁ ኢየሱስን ይላል ሉቃስ ሉቃስ 22 ሉቃስ ለምን ነው እራት የተባለው ካላችሁ አሜን ማታ ማታ ያው ጉባኤ ስላለን ማታ ማታ ስለወሰድነው አለ። እንትኖች ደግሞ ቀን ለምሳሌ ጉባኤ ላይ ከአራት ሰዓት ጀምሮ አርጉባያቸው ጠዋት ስለወሰዱትም አይደለም እግዚአብሔር ቁርስና ምናምን ሳይሆን ለምን የጌታ እራት ተባለ? እራት ላይ ነው ካላችሁ እራት አይነት ብዙ ማለት አሜን ነው። ለምሳሌ የበጉ ሰርግ ምንድነው የሚዛምበረው? እራት ነው አይደለ? አትሉም ወይ? እራት ነው አይደል? የበለ ኢየሱስ እራት ከእራት ጋር ስለሚገናኝ ሰው እራት ከበላ በኋላ ይሰራል። ምንድን ነው ያደርጋል? ሰው ከእራት ጋር የሚገናኝ ስለሆነ የጌታ እራት መውሰድ እረፍትን ማስታወስም ስለሆነ ነው። ግን እስኪ እንየው ሉቃስ 22 14 ነው። ሰዓቱ በደረሰ እሺ ከ12 ሐዋርያት ጋር በማዕድ ተቀመጠ። በምን ተቀመጠ? እሺ እርሱ ከመከራዬ በፊት ከእናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር። እመኝ ነበር እላቸዋለሁ በእግዚአብሔር መንግሥት እስኪፈጸም ድረስ ወደፊት ከዚህ አልበላም አላቸው። ጽዋውን ተቀበለ። ኢየሱስ ጌታ ነው። አንድ ታገሱ። ምዕራፍ 14 ቁጥር 17 ማርቆስ ምዕራፍ 14 ቁጥር 17 ይሄ የሚጨርሰው አሁን ለምን ነው የጌታ ተባለ? በመሸም ጊዜ ከ12 ጋር መጣ። ተቀምጠው ሲሉ ከመሸ በኋላ የሚበላው ቁርስ ነው።
በኋላ የሚበላው ምሳ ነው። ስለዚህ ጌታ የዛን ጊዜ የበዛው ከሐዋርያት ጋር መቼ ነው? ኧረ በጌታ ማታ። ስለዚህ ለማን ነው ተባለ? የጌታ ወዳታችሁ አሜን። ትምህርት ነፃ ያወጣል። አሜን። ትርጉም ትቀይራላችሁ። አሜን። ከዚህ በኋላ ቁርባን፣ ከዚህ በኋላ ጌታ ሥጋ፣ ከዚህ በኋላ ቅዱስ ጉባኤ ገመመሌ ካለ አስተውሉ። አሜን ለዘላለም። ያልተጻፈ አታንቡ፣ ያልተጻፈ አትበሉ። አሜን ለዘላለም። ተግባር አትበሉ። በጌታ በለው እንደገና በለው። አንደኛው አምስቱ ሶራዎች አምስቱ ብቻዎች የተባሉት በመጽሐፍ ቅዱስ ብቻ አረምናም ነው በምንም ነው በዛ በጌታ በመጽሐፍ ቅዱስ በጸጋ ብቻ አለ በእምነት ብቻ ክብር ለእግዚአብሔር ብቻ አማስካቴ በክርስቶስ ብቻ ብቻ ከሆነ ከሄዳ መጣ ነው ታዲያ ቅዱስ ቁርባን ከሄዳ መጣ ነው ታዲያ ባውሱ ስጋ የጌታ ስጋ ነው ጌታ ተው ቂጣውን ያላችሁ ጊዜ በፍጹም እንደ ስጋ እንደሚቆርስ እንዳትቆርሱ በጌታ መታሰቢያውን እንደምትቆርሱ ቆርሱ። አሜን ለዘላለም። መታሰቢያ ጌታ ቆርሷል። ኢየሱስ ጌታ ነው። አሜን ለዘላለም። የማስታወስ ቀን ነው። ምን የምንቀን ነው? ሌላው በትመስኩኝ ድጋሚ ዛሬ መልሽ የምናገረው ኢየሱስ ጌታ ነው። ብዙዎች ለዚህ ጊዜ ሳት ነው እያሉ የሚያደርገው የሳት ነው። ሃሌሉያ። የታመመ አሕዛብ ሰው ጋር ሂደን አይደለም አሕዛብ ብቻ አለ የታመመ ሰው ጋር ሂደን ውሃ ይዘን ይሄ ከዚህ ቀን ጀምሮ ደም ነው በጠጣው ጊዜ ትፈወሳለህ አትበሉ። መጽሐፍ ቅዱሳዊ አይደለም። አንደኛ ሰውየው ይገባው አይገባው ታውቃለህ። ሁለተኛ አሕዛብ ከሆነ ሰውየው ምን አንተ በምን ይሄ እኮ ቅዱስ ይሄ የተባረከ የበረከት ጽዋ ቅድም ሲያወራ መጽሐፍ ይህንን አይነት በመጀመሪያው እስራኤል አለ ማህበረተኛው ጽዋውን የሚጠጣዋል። በተለምዶ እንኳን ከከሊት ትባለው በዓል ሲያከብሩ በከሊት ባለው ጽዋ ሲጠጡ ከማህበረተኛው ውጭ ጠጣን ብሎ በነበረበት ሃይማኖት ይጠጣሉ። ማህበረተኛው ብቻ ነው የሚጠጣው። ማህበረተኛ ነው አይጠጣም። አሜን ለዘላለም። ሰው የዳነ ብቻ ነው የዳነ የሚወስደው ማህበረተኛ ብቻ የኛ ማህበር የሆነ ብቻ ነው። ያዳነ ሰው በጌታ አይገባውም። ጌታን ያልተቀበለ ሰው አይገባውም። ሕፃናት አይገባቸውም። ሳይገባቸው ነው። አሜን ለዘላለም። ሳይገባቸው ነው። ገብቶ ነው እስኪ በስ እንደገና እዚህ ነው ሕፃናት ማራቀምና ከወጣው ሲያ አለ አቆረውና ከስጋና ሰጣ ውሸት ነው። በምን ገብቷቸው በጣም ሳይገባውና ሳይገባው አይወሰድ ስለሚል በፍጹም ሳይገባንም ሳይገባን አንወስድም። ኢየሱስ ጌታ ነው። እኛ የምንወስደው ግን ተገብቶ ደግሞ ገብቶ ነው። አሜን አሜን ለዘላለም። ወደ ሰው መሰናከያ ደግሞ አንሆንም። ወደ ሰው ወስደን መጽሐፍ ሲናገር ሳይገባቸው አሜን ሳይገባቸው ደግሞ ሳይገባቸው የወሰዱ ይላል። አንዳንዶች ሞተዋል፣ አንቀላፍተዋል፣ አንዳንዶች አመዋል፣ አንዳንዶች ደክመዋል ይላል። አይልም መጽሐፍ አይልም በጌታ አይልም ወይ? ስለዚህ ወስናት አምነን እንውሰደው፣ ገብቶን እንውሰደው፣ ተገብቶን እንውሰደው። ለሰውም ደግሞ መታመኛ ምክንያት አትሁኑ። ሰውዬው ሳይዘጋጅ ሰው እንዲፈወስ ውሃው ደሙን አይጠበቅበትም። ውሃው ላይ ይህ ውሃ ከዚህ ሰዓት ጀምሮ ምን ይበል ሲፈውስ ደስ ነው። አሜን ለዘላለም። ያ መጠበቂያ የነበረው ስፍራ ሰዎች ሲገቡበት መልአክ ሲያናውጠው ሊፈውሰው የነበረው ውሃ በኢየሱስ ደግሞ ሄድና ከለምጽ ነጻይና ታጠብ የሚለው ውሃ ደሙ ነበር። ማን አስተማራችሁ? የሆነ መጽሐፍ ማያነብ ነቢይ ነኝ ያለ ሲነሳ ሃሌሉያ የሆነ ዝርግ ያደርግና ውሃ ነው ምንድን ነው ደም ይላል። ዘጣ አንተዋል ያተማራ ኢየሱስ ጌታ አሜን ሃሌሉያ። ወዳችኋል ወደ ሰው ስለ ጌታ ራዛሬ ሲያኖች ገብቶታል ወይ? ገብቶታል ወይ? እርስ እንደገና እና ቢቀጥለው ሙድ አራተኛ ቀናችን ነው። አይ 6 ቀን ይፈጃል። ከዚህ በኋላ 3 ቀን ይፈጅ ነው። ያው 5 ቀን ነበር ያሉት። አይ ቲንክ የመጀመሪያው ቀን እና ሁለተኛው ቀን በአንድ ቀን ማለት የነበረበት ትምህርት ነበር። አሜን ለዘላለም። የሚቀጥለው ጊዜ ላይ ደግሞ የሆነ የጌታ ራት ትምህርት ይቀጥላል። አሜን ለዘላለም። ዮሐንስ ወንጌል ምዕራፍ 6 እና የጌታ ራት ልዩነት እናያለን። አንደኛ ሁለተኛ ነገር ደግሞ ሳይገባውና ሳይገባው ነው ምንድን ነው? አሜን እንዴት ነው ማለት ሳይገባኝና ተገብቶ ይለየው እንዴ? አሜን ኢየሱስ ጋር ለማውሰድ ሳይገባውና
ማንኛቸው የዳኑትን ነው የሚላቸው። ስለዚህ እንዴት ነው የሚወሰነው ማለት ይገባኝና አይገባኝ እንዴት ነው የሚለውን በዝርዝር እናያለን። ኢየሱስ ጌታ ነው። ማቁ ብራታሳ ሃሌሉያ ለጌታ ይመስገን። Amen.
ደም ይህንን ሥጋ የምናክፋፋ እንዳንሆን አሜን። ለእውነት እግዚአብሔር የተቀደስን እንደሆነ እንድናስታውስ አሜን። ሻካብራዶስ ያካቤ እሱ ሞታችንን ተቀብሎ እኛ ግን ሕይወት እንደወሰድን እንድናስታውስ አሜን። ያለ ጌታ ሞት ሕይወት አልተቀበልንም። ብርታታችን አይደለም ሕይወት የሰጠን የጴንጤኖች ነውር አይደለም የዳነው። በእውነት መዳናችን ይበልጣል። እጆቻችሁን ከፍ አድርጉ። እግዚአብሔር ሆይ እንዲህ እንልሃለን፣ በእውነት በልጅ በኩል በረከት ሁሉ ሰጥተናል። እኛ ግን እንዲህ እንላለን፣ ከብዙ በረከት ይልቅ ልጅ ይበልጣል። ኢየሱስ ጌታ ነው። በጣም ደስ ከሚል ባል ይልቅ መዳናችን ይበልጣል። በእውነት በጣም ደስ ከምትል ሚስት ይልቅ መዳናችን ይበልጣል። ከብዙ መኪና፣ ከብዙ ምቾት፣ ከብዙ ቤት እግዚአብሔር ሆይ ከስኬቶቻችን ሁሉ ይልቅ በእውነት መዳናችን ይበልጣል ይበልጣል። ዛሬ የሆነ ሰው ጫፍ ላይ ላለ ሰው በእውነት እንዲመሰክርልሃለሁ። ሃሌሉያ። ሃይማኖት መለወጥ አያድንም። የሚያድነው በእውነት ጌታ ኢየሱስ ብቻ ነው። ብዙ ስግደት አያድንም። ብዙ ጸሎት አያድንም። ብዙ ትምህርት አያድንም። ሰዎችን ሁሉ እንዲድኑ ከሰማይ በታች የተሰጠ ስም አንድ አለ። እሱም ኢየሱስ ይባላል። ያለ ኢየሱስ መዳን የለም። ያለ መታረቅ የለም። መዳኛችን ነው። መስዋዕት አላዳነንም። መስዋዕት አላዳነንም። ብዙ መባ አላዳነንም። አስራታችን አላዳነንም። አንተ ሰው አንድ ጊዜ አሁን ለእግዚአብሔር የምንሰዋውን እንይዛለን እና ገለጣለሁ የምንሰዋው አያድንም። ቀጥሎ አስራት እንሰጣለን። አስራት መስጠት አያድንም። አለመስጠትም ኢየሱስ ጌታ ነው። ከዘላለም ሕይወት አያድንም። ክብር ለኢየሱስ ይሁን። መዳን በኢየሱስ መዳን በኢየሱስ ነው። መዳናችን ላይ የምንጨምረው የምንቀንሰው ነገር የለንም። እናስባለን። የእኔ ጌታ ጴጥሮስ እንዳለን እንደዚህ እንላለን። ሰዎች ቢለው እኛ ቢዘረዝሩ እኛ ግን አንተ ወደ እንላለን። አንተ የሕይወት ቃል አለ። ገንዘብ ቢኖረን ባይኖረን አንተ የሕይወት ቃል አለ። ስኬተኛ ጋር ቢሆን ባይሆን አንተ የሕይወት ቃል አለ። አንተ ቤት ወዴት እንቀራለን?
አንተ